አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹን በቅድሚያም በመንግስት ወታደሮችና የፋኖ ኃይሎች መካከል በድንበር አካባቢ ውጊያ መደረጉ ተነገረም። የፋኖ አመራሩ አስረስ ማረ እያደረግነው ያለነው ትግል ማንም በኪሱ ይዞት የሚዞር አጀንዳ አይደለም ሲሉ ገልጸውታል። ትናንት ተደረገ የተባለው ስምምነት አሁን መነጋገሪያ ሆኖ ሲቀጥል አቶ እስክንድር ነጋ እስካለፈው 3 ሳምንት ድረስ ከአፍሪካ ህብረት ጋር እንገናኝ ነበር ሲሉ ተሰምተዋል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። አብይ አህመድ ሊወረን ነውና ልጆቻችሁን አዘጋጁ በሚል ለቤተሰቦቻቸው ተነግሯል ሲል ዓለም አቀፉ የሚዲያ ተቋም ዘግቧል። ተአምር እንደሚያስቆመው የሚጠበቅ ሌላ የጦርነት ቅዠት ሲልም አክሏል። ትሰሙታላችሁ። ብልጽግና ሸኔና ወያኔ እንዳይገድሉ ራስን ጠብቅ ብሎ በሰጣቸው መሳሪያ ምክንያት አቶ ታዬ ደንደዓ ላይ የ7 ዓመት እስራት ተፈረደም። የጠቅላይ ሚኒስትሩ የግል እስረኛ ራሳቸው ጠቅላይ ሚኒስትሩን ለመከላከያ ምስክርነት ቢጠሩም ሳይገኙ መቅረታቸው ይታወቃል። ተጨማሪው ተዘጋጅቷል። ሻዕቢያ በወታደራዊ እስር ቤት ለ18 ዓመታት አግቷቸው የነበሩት ሰዎችን ለቀቀም። ያለ ፍርድ ታስረው የቆዩትና አሁን በድንገት የተለቀቁት ሰዎች አሃዛ 13 ነው። እንመለከተዋለን። ፓርቲው በአዲስ አበባ የጠራው ስብሰባ መሰረዙን አሳወቅም። የብልጽግና አዲሱ የአፈና ስልት እንዳያማጥረው እንዳይበላግፈው ሆኗል ሲልም ገልጿል። ሌላኛው መረጃችን ነው። የዶናልድ ትራምፕ የሰላም ስምምነት ከተፈረመ ከሰዓታት በኋላ የኮንጎ ጦርነት ዳግም ተቀሰቀሰ። ይህ ጦርነት ደግሞ በድሮን እና በጀት ጭምር የታጀበ ነው የሚል ክስም ቀርቧል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ሰማላችሁ። መልካም ቆይታ ይሆንላችሁ። በመንግስት ወታደሮችና የፋኖ ኃይሎች መካከል በድንበር አካባቢ ውጊያ መደረጉ ተነገረም። የፋኖ አመራሩ እያደረግነው ያለነው ትግል ማንም በኪሱ ይዞት የሚዞር አጀንዳ አይደለም ሲሉ ገልጿል። ትናንት ተደረገ የተባለው ስምምነት አሁን መነጋገሪያ ሆኖ ሲቀጥል አቶ እስክንድር ነጋም እስካለፈው 3 ሳምንት ድረስ ከአፍሪካ ህብረት ጋር እንገናኝ ነበር ሲሉ ተናግረዋል። አገዛዙ አዲስ አበባ ላይ ኢጋድና የአፍሪካ ህብረትን ኑ ታዘቡልኝ በሚል ጠርቶ ከአንድ ሰው ጋር ትናንት ፈረምኩ ያለው ስምምነት የፕሮፓጋንዳው መሳሪያ ሆኖ በዋለበት ተመሳሳይ ዕለት በክልሉ በርካታ ቦታዎች የሚከናወኑ ውጊያዎች ግን እንደቀጠሉ ናቸው። በኢትዮ ሱዳን ድንበር ቀጠና መተማ አካባቢ የነበረውና በቁጥር ከፍ ያሉ ተዋጊዎች ለጉዳት እንዲዳረጉ ያስገደደ ነው የተባለው ውጊያም ተጠቃሽ ነው። ሽመለገራ፣ ደለሎ፣ አዲስ ዓለም በተሰኙ ቦታዎች የደረሰውን ጉዳት የፋኖ ኃይሎች በደርዘን የሚቆጠር ብለውታል። በተሽከርካሪ ላይ ውድመት ማጋጠሙ የተሰማ ሲሆን ወደ ፋኖ ኃይሎች መገኛዎች የመንግስት ወታደሮች የወሰዱትን ስምሪት ተከትሎ የተከናወነም ነው። ሌላኛው ደግሞ በሰሜን ወሎ ዞን ራያ ቆቦ አርሴማ ተብሎ በሚጠራው መንደር የሪፐብሊካን ጋርድ አባላት ጭምር ተልከው የተደረገ ውጊያ ስለመሆኑ ታውቋል። ከክልሉ ዋና ከተሞች መካከል በሆኑት ጎንደርና ባህር ዳር የተወሰኑ ኪሎሜትሮች ርቀት ላይም ጥቃቶች መፈጸማቸው ተሰምቷል። ጎንደር እንፍራንዝ አካባቢ በጉዞ ላይ የነበሩ የክልሉ የጸጥታ ኃይሎች ላይ የተፈጸመ ድንገተኛ ጥቃት ሲሆን ባህር ዳር ዱር ቤት የቀጠናን በተመሳሳይ ወደ ፋኖ ኃይሎች መገኛዎች ለዘመቻ ከወጣ የመንግስት ኃይል ጋር ነው የተኩስ ልውውጥ የነበረው። ጃዊ፣ ዳንግላ፣ ፋሳ፣ ሰከላ ዙሪያ አቁት የመሳሰሉ ቦታዎች ላይም ጠንከር ያሉ ውጊያዎች ስለመኖራቸው የፋኖ ኃይሎች አሳውቋል። በእርግጥ በተለይም በጎጃም ቀጠና ስምሪት ላይ የሚገኘው የምስራቅ እዝ በተለያዩ ጊዜያት ጦርነት ውስጥ መሆኑንና በርካቶችንም መደምሰሱን ሲገልጽ ነው የሚታወቀው። ይህን ጦርነት ጨርሰን እሳቱን የለኮሱብን ጎረቤት ሀገራት አሉ፣ እነሱ ላይ እሳቱን ማዞር አለብን ሲሉም የምስራቅ እዝ አዛዡ ሌተናንት ጀነራል መሐመድ ተሰማ ከቀናት በፊት መናገራቸው የሚዘነጋ አይሆንም። ወደኛ የተነጣጠረው የባዕዳኖችንም ቀስት ወደ እነሱ ማዞር መቻል አለበት። በባንዳዎች አማካኝነት ኢትዮጵያን ለማቃጠል የለኮሱትን እሳት ነበልባል ወደ እነሱ ማዞር መቻል አለበት። ይህን ለማድረግ ደግሞ እዚህ ጋር ያለውን ግዳጅ በአጭር ጊዜ መጨረስ መቻል ይኖርብናል።
የሆኖ ሆኖ አገዛዙ የጨረቃ ስምምነቱን እያደረገም ክልሉ ደግሞ የጦርነት አውድማ አድርጎት ቀጥሏል። የትናንቱ ከአንድ ሰው ጋር ያደረገው ስምምነት ግን መነጋገሪያ መሆኑ አልቀረም። በተለይም የአፍሪካ ህብረትና ኢጋድ በዚህ ስነ ስርዓት ላይ መታደማቸውና ጉዳዩን ማድነቃቸው ይታወሳል። የፋኖ አመራሩ አስረስ ማረ ደግሞ የገጠምነው ጠላት ፖለቲካው የተምታታበት ከራሱ አልፎ ውሸትና ማጭበርበርን ባለም አቀፍ ተቋማት ጭምር ያስተማረም የሚያደርገው መላክቶ የጠፋበት በህዝብ የተናቀ ባለም ፊት ሞገስ ያጣገዛዝ ነው ይላሉ። እያደረጉ የሚገኙትን ትግል ከግለሰቦች ተጽዕኖ አውጥተናል። እናም የአማራ የህልውና ትግል ማንም በኪሱ ይዞት የሚዞር አጀንዳ አይደለም። የሆነ ቡድን ወይንም ግለሰብ ሲፈልግ የሚያነሳው ሳይፈልግ ደግሞ የሚጥረው እንዳይሆን ሆኗል በማለትም ያብራራሉ። ከዚህ ጋር በተያያዘም የማስረሻ ሰጤ የቀድሞ ተቋማቸው የነበረው አፋር ተከታታይ መግለጫዎችን እያወጣ ነው። የአሁኑ መግለጫው ደግሞ የአፍሪካ ህብረትና ኢጋድ ድርድር ያደረጉት ከማን ጋር ነው? እንዴትስ በዚህ የስምምነት ስነ ስርዓት ሂደት ላይ ሊገኙ ቻሉ? የሚለውን እንዲያብራሩ የሚል ጥያቄን ያዘለ ደብዳቤ መላኩን ይገልጻል። የዚህ አደረጃጀት አመራር እስክንድር ነጋም በማብራሪያቸው ቀጥሏል። ትናንት የተፈረመውን ስምምነት ውድቅ አድርገው መናገራቸው ይታወሳል። ዛሬ ደግሞ እስከ ዛሬ 3 ሳምንት አካባቢ ድረስ ትናንት ስምምነቱ ላይ ከተገኙት የአፍሪካ ህብረት ኮሚሽኑ ምክትል ኮሚሽነር ሳሊም አማሌክ ጋር በስልክ ይነጋገሩ እንደነበር አረጋግጧል። መጀመሪያ አካባቢ ከኢጋድ አፍሪካ ህብረት፣ የአውሮፓ ህብረትና አሜሪካ ጋርም በዳውንት አካባቢ የተደረገ ውይይት በኋላም የቀጠለው የስልክ ንግግርን በተመለከተ ሲገልጹም ከብልጽግና ጋር ድርድር የለም ብለናቸዋል በማለት ነው። ያን ንግግር ስናደርግ የቆየ ነው ዲፕሎማሲያዊ ድጋፍ ለማግኘት ነው የሚለውን በማንሳት ከአፍሪካ ህብረት ጋር በነበረን የሁለትዮሽ ግንኙነት ያደረግነው ለመጨረሻ ጊዜ ከ3 ሳምንት በፊት ይመስለኛል። ከ3 ከ4 ሳምንት በፊት በቀጥታ ያገኘኋቸው እኔ እና ያገኘሁት ትላንትና በዚህ በፊርማ ስነስርዓቱ ላይ ተገኝተው የነበሩትን አምባሳደር ማሊካ ሀዲዲ ነው እና በነበረን ቆይታ ያው ስማጥቃት ሀገሪቱ ውስጥ ስላለው ሁኔታ ተወያይተናል። በተለይ ደግሞ አማራ ክልል ውስጥ ስላለው ሁኔታ ተወያይተን በእኛና በአገዛዙ መካከል ምንም አይነት ድርድር ኖሮ እንደማያውቅ ቃል ለቃል ካታጎሪክሊ ነው የነገርኳቸው። በእኛና በአገዛዙ መካከል ምንም አይነት ድርድር ኖሮ አያውቅም፣ ወደፊትም ይኖራል ብዬ አላስብም ብዬ ነው የነገርኳቸው እና እንደውም አስታውሳለሁ ይሄንን ስነግራቸው ደስተኛ አልነበሩ። ከነዚህ ተቋማት የተደረገውን ግንኙነት ነጭ ውሸት ነው እያልኩኝ አይደለም። ተልኳችን ስርዓት ነቅለን ስርዓት መትከል ነው። ስለዚህ ስርዓት ነቅለን ስርዓት ለመትከል የዓለም አቀፉ ማህበረሰብ ድጋፍ ያስፈልገናል። እየተዋጋን ያለ ነው ከፌዴራሉ መከላከያ ጋር። እንዳልኩት የክልሉ መንግስት ፈርሷል። 2 ዓመቱ የለም ፈርሶ ሞቶ ተቀብሯል እና እንደው ድርድሩ እንኳን ተደረገ የሚባለው ከዚህ ከሙት መንፈስ ጋር ነው እና እሱን ነው ነጭ ውሸት ነው ያለው። አብይ አህመድ ሊወረን ነውና ልጆቻችሁን አዘጋጁ በሚል ለቤተሰቦቻቸው ተነግሯል ሲል ዓለም አቀፉ የሚዲያ ተቋም ዘግቧል። ተአምር እንደሚያስቆመው የሚጠበቅ ሌላ የጦርነት ቅጀት ሲልም አክሏል። አጃንስ ፍራንስ ፕሬስና የዜና ምንጩን ዋቢ አድርገው የዘገቡት እንደ ፍራንስ 24 ያሉ ተቋማት ያሰራጩት ሀተታም 2 ጦረኛ መሪዎች የኢትዮጵያና የኤርትራ ህዝቦችን የከተቱበትን ሰቆቃ የሚያብራራ ነው። ከብልጽግናው በኩል ያሉ ወታደራዊ አመራሮች በባሌ የሚሆን በቦሌም 200 ሚሊዮን ህዝብን 2 ሚሊዮን ሰው አፍኖት አይቀጥልም በሚል በአደባባይ ሲዝቱ ተሰምቷል። ከሻቢያ በኩልም ተዘጋጅተናል፣ እየተዘጋጀን ነው በማለት ወታደራዊ እንቅስቃሴ ሆነው የቀጠለው በ40ዎቹ ዕድሜ ክልል ውስጥ የሚገኘው ተወልደ የሚኖረው በአስመራ ኤርትራ ሲሆን ለኤርትራም ለበርካታ ጊዜያት መዋጋቱንና በጦርነቶች መሳተፉን ለኤኤፍፒ ይናገራል። አሁን ሌላ ጦርነት ከኢትዮጵያ ጋር እንዳይጀመር ግን እየጸለየ ነው ይላል ዘገባው። በ1990ዎቹ የኢትዮ ኤርትራ ጦርነት ወቅት ተዋግቷል። ከጥቂት ዓመታት በፊት ብልጽግና የሻቢያ ጦርን ጋብዞ ትግራይ ላይ ጦርነት ሲያከናውንም ተሳትፏልም ብሏል። ለደህንነቱ ሲባል ስሙን ጣቢያው የቀየረው ይህ የሻቢያ ጦር አባል ምን አይነት ጉዳት ጦርነቶች እንደሚያስከትሉ በአይናችን በተግባር አይተናል። አሁን ያ እንዳይመጣ ነው ምኞቴ ሲል መናገሩንም አብራርቷል። ሌላኛዋ በአንዲት ምስራቅ አፍሪካዊት ሀገር የምትኖረው ሉዋን የተሰኘች ኤርትራዊት ደግሞም በቅርቡ የአስመራው መንግስት አደረገ ያለችውን ለኤኤፍፒ ገልጻለች። ቤተሰቦች ደንግጧል። ዘመዶች በተገኙበት ስብሰባ ተጠርቶ ልጆቻችሁን አዘጋጁ፣ ምክንያቱም አብይ አህመድ በኤርትራ ህዝብ ላይ ጦርነት ይከፍታል፣ ይወረናል ተብሎ ነው የተነገራቸው ስትልም ገልጻለች። እነዚህ ለስብሰባ ተጠርተው ልጆቻችሁን አዘጋጁ የተባሉት እናቶች ከዚህ በፊት በነበረው ጦርነት የሰጧቸው ልጆቻቸው የት እንደደረሱ ሳይነገራቸው ነው አሁን ሌላ እየተጠየቁ ያሉት በማለትም አክላለች። ኤኤፍፒ በጉዳዩ ላይ ለአስመራው መንግስት ባለስልጣናት ጥያቄ አቅርቦ ምላሽ አላገኘም። ሻቢያ ለእናቶች ልወረር ነው ተዘጋጁ እንዳለው ሁሉ
ብልጽግና ደግሞ የአብነት ተማሪም መደበኛ ተማሪም አይነ ስውርም የአእምሮ ታማሚም በግዳጅ እያፈሰ ወደ ወታደራዊ ካምፖቹ ማጋዙን ቀጥሏል። አሁንም የአፍሪካ ቀንድ ሁለቱ ሀገራት ኢትዮጵያና ኤርትራም ለህዝባቸው ግድ ሰጥቷቸው በማያውቁት ኢሳያስናም ስለ ስልጣናቸውና ሌጋሲያቸው ብቻ በሚጨነቁት አብይ አህመድ የተወጠሩ ሆኗል ሲልም ዘገባው ያነሳል። ለዋንም ይህንን ቅዠት የሚቋጨው ተአምር ብቻ ነው ስትል ትገልጻለች። በእርግጥም እነዚህ ሁለት አገዛዞች ወደ ጦርነት እንኳን ባያመሩ ዜጋቸውን በፍርሃትና ስጋት ውስጥ ሰቅዞ መግዛት የኖሩበትና የቀጠሉበት ነውና ያንኑ እያደረጉ ናቸው። ብልጽግና ሸኔና ወያኔ እንዳይገድሉ ራስክን ጠብቅ ብሎ በፈቀደላቸው መሳሪያ ምክንያት አቶ ታዬ ደንደዓ ላይ የ7 ዓመት እስራት ተፈረደ። የጠቅላይ ሚኒስትሩ የግል እስረኛ ራሳቸው ጠቅላይ ሚኒስትሩንም ለመከላከያ ምስክርነት ቢጠሩም ሳይገኙ መቅረታቸው ይታወቃል። አብይ አህመድን በሰው ደም የሚጫወቱ አረመኔ መሆኑን ተረድቻለሁ በሚል መልእክት ባስተላለፉበት ወቅት የታሰሩት አቶ ታዬም ላለፉት ተከታታይ ዓመታት ከብልጽግናው መንግስት በኩል የተለያዩ ክሶች እየተደረደሩ በእስር እንዲቆዩ ሆኗል። አብዛኞቹ ክሶች ውድቅ ቢደረጉም የጦር መሳሪያ እጅህ ላይ ተገኝቷል የሚለው ግን ጥፋተኛ የተባሉበት ክስም ነበር። ይህንን በተመለከተ ከዚህ በፊት የተናገሩት አቶ ታዬም አብይ በሰኔ ወር 2010 ወይዘሮ አዳነች አቤቤን ጨምሮ ጥቂት የኦህዴድ ባለስልጣናት በተገኙበት ጭምር ስብሰባ ላይ ሸኔና ወያኔ ከሁላችንም በላይ ታዬን መግደል ስለሚፈልጉ ልዩ ጥበቃ ያስፈልገዋል በሚል ትዕዛዝ ሰጥተው 7 ጠባቂዎች እንዲመደቡላቸው ሲያደርጉ ያዳመጡትን ከንቲባዋ ተጠርተው በፍርድ ቤት እንዲመሰከሩላቸው ጠይቀው ሳይቀርቡ ቀርተዋል። በዚህ መጠን የደህንነት ስጋት እንዳለብኝ የነገሩ ጠቅላይ ሚኒስትሩ እንደገና ጠባቂዎች በሙሉ እንዲነሱ አስደረጉ ሲሉ ገልጸው የነበሩት አቶ ታዬ ይህንን ተገቢ ያለመሆኑንም ሐምሌ 2014 ላይ በቢሮአቸው ጭምር ተገኝተው እንደነገሯቸውም ያስታውሳሉ። የደህንነት ስጋት አለብህ ብለኸኝ እንዴት ጠባቂዎች እንዲነሱ ታደርጋለህ? የወታደር እጥረት ካለባቸው አንድ ክላሽ ይሰጠኝና ራሴን ልጠብቅ፣ እንዲህ እንዲደረግልኝም ለጸጥታ ተቋማት ንገርልኝ ብዬ ስጠይቀው እኔ አልገድልህም ስለሌላው ግን አያገባኝም በማለት ጠቅላይ ሚኒስትሩ እንደመለሱላቸውም እንዲሁ የሆኖ ሆኖ የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባል የሆኑት አቶ ታዬም ዛሬ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ተፈርዶባቸዋል ተብሏል። የአቶ ታዬ ጠበቃም መሰማት የነበረባቸው ጠቅላይ ሚኒስትሩን ጨምሮ 3 የመከላከያ ምስክሮች ነበሩ፣ እነርሱ ግን ሳይሰሙ ቀርተዋል ይላሉ። አቶ ታዬ የፌደራል ፖሊስ ምክትል ኮሚሽነር መላኩ ፈንታ ጠባቂዎቻቸው መልቀቃቸውን በመጥቀስ የደህንነት ስጋቶች ስላለባቸው መሳሪያ እንዲሰጣቸው መጠየቃቸውን ለፍርድ ቤት ከዚህ በፊት ገልጸው ኮሚሽነሩ መሳሪያ ይሰጠኝ የሚለው ለጠቅላይ ሚኒስትር ጽህፈት ቤት ደብዳቤ እንዲጽፉ እንደነገሯቸው ገልጸው ነበር። ከዛም በወቅቱ የሰላም ሚኒስትር የነበሩትና አሁን በአሜሪካ የኢትዮጵያ አምባሳደር የሆኑት አቶ ብናልፍ አንዱዓለም ደብዳቤ እንዲጽፉላቸው መጠየቃቸውን ለችሎቱ አስረድተዋል። ይሁን እንጂ ደብዳቤ ከመጻፍ ይልቅ በቃል ይሻላል ተብሎ የሚፈልጉትን ጦር መሳሪያ እንዲታጠቁ ከስምምነት ላይ መድረሳቸውንም ተናግሯል። በዚህም መሰረት በ2015 ዓ.ም አንድ ክላሽ ጥይቶችን ከያዘ 2 ካዝና ጋር ከግለሰብ ተቀብለው መውሰዳቸውን ይህም ፍቃድ ሳይወጣለት በቁጥጥር ስር መዋላቸውንም አብራርቷል። ይህንን እንዲያስረዱላቸው ጠቅላይ ሚኒስትር አብይ አህመድን፣ አዳነች አቤቤን፣ ብናልፍ አንዱዓለምን እንደዚሁም መላኩ ፈንታና ጫልቱ ሳኔን የመከላከያ ሚኒስትሮች አድርገው ነበርም። ሆኖም ፍርድ ቤት ቀርበው ምስክርነታቸውን ለመስጠት የቻሉት ብናልፍ አንዱዓለምና መላኩ ፈንታ ብቻ ናቸው። የተከሳሹ ጠበቃ አቶ አበራ ንጉስ ቀሪዎቹ 3 የመከላከያ ምስክሮች አለመመስከራቸው ለቅጣት ውሳኔው መክበድ ከፍተኛ አስተዋጽኦ አድርገዋል ይላሉ። ፍርድ ቤቱ በሬጅስትራር በኩል እንዲቀርቡ ያደረገው ተደጋጋሚ ሙከራ አልተሳካም። የፌደራል ፖሊስም የመጥሪያ ወረቀት እንዲደርሳቸው ሙከራ አድርጎ ለመቅረብ አልቻሉም። ይህ ደግሞ አቶ ታዬ ደንደዓ ራሱን የመከላከል ህገ መንግስታዊ መብቱን ጎድቶታል ብሏል። የተላለፈው ውሳኔ የደንበኛዬን መሰረታዊ ራስን የመከላከል መብትን የጣሰ በመሆኑ ጥፋተኛ መባሉን እንቃወማለን ያሉት ጠበቃው ቅጣቱ አስተማሪ ነው ብለን አናምንም፣ የተጣለው ቅጣት በጣም ከፍተኛ ነው ብለን ነው የምናምነው ሲሉም አክሏል። በውሳኔው ላይ ይግባኝ እንደሚጠይቁ በመግለጽ ሻዕቢያ በወታደራዊ እስር ቤት ለ18 ዓመታት አግቷቸው የነበሩትን ሰዎች ለቀቀም። ያለ ፍርድ ታስረው የቆዩትና አሁን የተለቀቁ ሰዎች አዛ 13 ነው። 13ቱ ሰዎች ታስረው የነበረው አስቸጋሪ በሆነው ማይሰሯ ተብሎ በሚጠራው ጥብቅ ቁጥጥር በሚደረግበት ወታደራዊ እስር ቤት ነው። ከእስር የተለቀቁት ሰዎች ደግሞ ነጋዴዎች፣ የፖሊስ አባላት እንደዚሁም በተለያዩ የሙያ ዘርፎች ላይ ተሰማርተው የነበሩ ባለሙያዎች ሲሆኑም ያለምንም ማብራሪያ ትናንት ተለቀው ከቤተሰቦቻቸው ጋር ተቀላቅለዋል። በማይሰሯ ወታደራዊ እስር ቤት
ቤት ታስረው የነበሩና ስማቸው እንዳይገለጽ የጠየቁ አንድ ግለሰብ ለቢቢሲ ትግረኛ እንደተናገሩት ጥቅምት 2000 ዓ.ም ላይ በወቅቱ የሀገር ውስጥ የደህንነት ኃላፊ ከነበሩት ከኮሎኔል ስምዖን ገብረ ድንግል የግድያ ሙከራ ጋር ተያይዞ በቁጥጥር ስር መዋላቸውን ገልጿል። አክለውም የተያዙት ከሁለት ነጋዴዎች ጋር ስለመሆኑ አብራርተዋል። መጀመሪያ ላይ 30 የሚሆኑ ሰዎች በቁጥጥር ስር ውለው የነበረ ሲሆን የተወሰኑት ከዓመታት እስር በኋላ ተለቀው 20ዎቹ ብቻ በአስቸጋሪው እስር ቤት ውስጥ ቆይተዋል። ከተለቀቁት መካከል የቀድሞ የኦሎምፒክ ብስክሌተኛና ነጋዴም በንግድ ስራቸው ታዋቂ የሆኑ ግለሰብና ኢንጂነር እንደዚሁም ሁለት ወንድማማቾች ይገኙበታል። በተጨማሪም 6 ነባር የኤርትራ ፖሊስ አባላት 2 አስርት ዓመታት ለሚጠጋ ጊዜ ከቆየው እስር በኋላ ከተለቀቁት መካከል ናቸው። ከነዚህ መካከል የቀድሞ ወንጀል መከላከል ኃላፊ፣ የወንጀል ምርመራ፣ የፋይናንስና አስተዳደር እንደዚሁም ደህንነት ኃላፊዎች እንዲሁም ካፕቴንና 2 ከፍተኛ ምርመራ ባለሙያዎች ይገኙበታል። ከተለቀቁት መካከል የቀድሞ የሀገር ውስጥ የደህንነት ባለሙያ እንደሚገኙበትም ቢቢሲ ኤርትራ ውስጥ ከሚገኙ ምንጮች ማረጋገጡን ዘግቧል። ከዚህ ቀደም አምነስቲ ኢንተርናሽናል በአዲ አቤቶና ማይሰሯ በተባሉ እስር ቤቶች ውስጥ በአሰቃቂ ሁኔታ ያለ በቂ ውሃና ንጽህና ተይዘው የሚገኙ ግለሰቦች እንዲለቀቁ ጥያቄ አቅርበው ነበር። ካለ ፍርድ ቤት ውሳኔ ለረጅም ዓመታት በስር ላይ የቆዩት ግለሰቦች በቆይታቸው ወቅት ቤተሰቦቻቸው እንዲጠይቋቸውም አልተፈቀደላቸውም። 13ቱ የተለቀቁት ሰዎች በ18 ዓመት የእስር ቤት ቆይታቸው ወቅት ፍርድ ቤት ቀርበው አያውቁም። ማይሰሯ ወታደራዊ እስር ቤት 76 ከኮንክሪት የተሰሩ ክፍሎች ያሉት ሲሆን በቅርቡ 5 ትልልቅ ክፍሎችና 20 ኮንቴነሮች ተጨምረውለት ማስፋፊያ እንደተደረገለትም ታውቋል። ማይሰሯ የሚገኘው ከኤርትራ ዋና ከተማ አስመራ ወጣ ብሎም በሰሜን ምዕራብ አቅጣጫ 9 ኪሎ ሜትር ርቀት ላይ ነው። የኤርትራ መንግስት የግለሰቦቹን መለቀቅ በተመለከተም እስካሁን ያለው ነገር የለም። ፓርቲው በአዲስ አበባ የጠራውን ስብሰባ መሰረዙን አሳወቀም። የብልጽግና አዲሱ የአፈና ስልት እንዳያማጥረው እንዳይበላግፈው ሆኗል ሲልም ገልጿል። ኢህአፓ አዲስ አበባ ትናገራለች በሚል መሪ ቃል በዲአፍሪክ ሆቴል ለህዳር 27 ህዝባዊ ስብሰባ ጠርቶ እንደነበር ይታወሳል። ይሁን እንጂ የጠራውን ህዝባዊ ስብሰባን ማካሄድ እንደማይችል አሳውቋል። ፓርቲው ህዝባዊ ስብሰባውን የሰረዘው የሆቴሉ አስተዳደር ባለቀ ሰዓት አዳራሹን ለማከራየት የገባውን በመሰረዙ እንደሆነም ጠቁሟል። የሆቴሉ አስተዳደር ውሉን መሰረዝ ለአዳራሽ ኪራይ የከፈላችሁትን ገንዘብ ውሰዱ በማለት ውሉን የሰረዘው ምንም አይነት አጥጋቢ ምክንያት ሳይሰጥ መሆኑንም ፓርቲው ጠቅሷል። የሆቴሉ አስተዳደር ከቁጥጥር ውጭ የሆነ ሁኔታ ካላጋጠመው በስተቀር በመጨረሻው ሰዓት ውሉን እንደማይሰርዝ እንረዳለን ያለው ፓርቲው ከሆቴሉ ጀርባ የብልጽግናው መንግስት ስውር እጅ እንዳለበት ግን መረዳት እንደሚቻል አመላክቷል። ስብሰባን የሚያፍን ስርዓት ምርጫን ላድርግ የሚለው እንዴት ነው ሲልም ጠይቋል። ለመሆኑ የፖለቲካ ፓርቲ ህዝብን ሰብስቦ ለማወያየት ካልቻለና ሀሳብ ልውውጥም ለማድረግ የማይቻል ከሆነ የገዢው ፓርቲ አጫፋሪ ከመሆን ውጭ ምን ፋይዳ ሊኖረው ይችላል? ይህ እውነት ይህንንና መሰል በርካታ ጥያቄዎችን እንድናነሳ ያስገደደን ነውም ብሏል። ስርዓቱ በጽሁፍ ስብሰባውን ፈቅደናል ቢልም በማይታየው እጁ ከጀርባ መከልከሉን በተደጋጋሚ ከተስማሙ በኋላ ሀሳባቸውን መቀየራቸውን የሚነግሩን ለዚህ ስብሰባ ያነጋገርናቸው አዳራሾችና ሆቴሎች እውነት እንዲሁም አገዛዙ በፓርቲው ላይ ከከፈተው የፕሮፓጋንዳ ዘመቻ ለመረዳት የፖለቲካ ሊቅ መሆንን አይጠይቅም ሲልም ጠቅሶ እንዳያማጥረው እንዳይበላግፈው አዲሱ የብልጽግና የአፈና ስልት ነው ብሎታል። የትራምፕ የሰላም ስምምነት ከተፈረመ ከሰዓታት በኋላ የኮንጎ ጦርነት ዳግም ተቀሰቀሰም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነት ለማስቆም የኮንጎና የሩዋንዳ መሪዎችን የሰላም ስምምነት ካፈራረሙ ከሰዓታት በኋላ በምስራቃዊ ኮንጎ አዲስ ጦርነት ማገርሸቱ ተሰምቷል። የዲሞክራቲክ ሪፐብሊክ ኮንጎ ፕሬዝዳንት የሆኑት ፌሊክስ ቲሼኬዴና የሩዋንዳው ፕሬዝዳንት ፖል ካጋሜም በትናንትናው ዕለት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተገኙበት የሰላም ስምምነት መፈራረማቸው ይታወቃል። ስምምነቱ በሁለቱ ሀገራት መካከል የተፈጠረውን ግጭት ያስቆማል የተባለለት ሲሆን ሰፊ ቀጠናዊ የምጣኔ ሀብት ውህደት ማዕቀፍን የያዘ እንደሆነም ተነግሯል። ሆኖም ግን ጦርነት ያስቀራል የተባለው ያ ስምምነት ከተፈረመ ከሰዓታት በኋላ በምስራቃዊ ኮንጎ አዲስ ጦርነት መቀስቀሱ እየተዘገበ ይገኛል። በሩዋንዳ እንደሚደገፍ የሚነገርለትና በያዝነው ዓመት በምስራቅ ኮንጎ የሚገኙ 2 ከተሞችን የተቆጣጠረው M23 አማጺ ቡድን ለኮንጎ መንግስት ታማኝ የሆኑ ኃይሎች ሰፊ ጥቃትን ፈጸሙብኝ ብሏል። የአማጺ ቡድኑ ቃል አቀባይ ለኮንጎ መንግስት
ታማኝ የሆኑ እነዚህ ወታደሮች በሰሜን ኪቡና ደቡብ ኪቡ ህዝብ በሚበዛባቸው አካባቢዎች ላይ ተዋጊ ጀቶችን፣ ድሮኖችና ከባድ መሳሪያዎችን በመጠቀም ከፍተኛ መጠን ያላቸው ጥቃቶችን እየፈጸሙ ናቸው ሲሉም ጽፏል። የኮንጎ መንግስት ጦር ቃል አቀባይ በበኩላቸው ግጭቱ አሁንም እንደቀጠለ አረጋግጠው የሩዋንዳ ኃይሎች የቦምብ ጥቃት እያደረሱ ነው በማለት ከሷል። ቃል አቀባዩ አክሎም ዛሬ በደቡባዊ ግዛት ኪቡም በካቲባም ካቶጎና ራምቦራ በሚባሉ ቦታዎች ላይ ጦርነቶች መቀጠላቸውን ለሮይተርስ ገልጿል። በኮንጎ ጦር ክስ የቀረበበት የሩዋንዳ ጦርም ይሁን የሩዋንዳ መንግስት ቃል አቀባይ ስለቀረበባቸው ክስ እስካሁን የተናገሩት ነገር የለም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።